ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ አዲስ ትምህርት ይዤ መጥቻለሁ። ይህም ትምህርት ምንድነው? በመንፈስ ስለመመራት የሚያወራ ነው። እንዴት በመንፈስ መመራት እንችላለን የሚል እስከዛሬ ድረስ ያልተማራችሁት ያላስተማርኳችሁ አዲስ እግዚአብሔር የሚመራበትን አንዱን መንገድ በዚህ ትምህርት ላይ እናያለን። ይሄ ትምህርት ብዙ ሰው የሚያስተውለው አይመስለኝም፣ ብዙዎችም የሚያውቁት አይመስለኝም እግዚአብሔር በእንደዚህ አይነት መልኩ እንደሚመራ። ነገር ግን ይሄ ዛሬ የምንማረው እግዚአብሔር የሚመራበትን ቀጥዬ ማብራራላችሁን ማስተምራችሁን ሐሳብ ሰምታችሁ ስትጨርሱ እግዚአብሔርን የምትሉት እግዚአብሔር ሆይ ምን ነው ሁሉ ጊዜ እንደዚህ በመራሃኝ ነው የምትሉት፣ ወይም ሁሉ ጊዜ ምራኝ ብላችሁ ነው እግዚአብሔርን የምትጠይቁት ሲገባችሁ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሕዝቡን ይመራል። በሚያመልኩት ሕዝቦቹ መካከል ከሚታወቅበት ባህሪያቶቹ መካከል አንዱ እግዚአብሔር መሪ ነው በሚል ማንነቱ ይታወቃል። እርሱ መሪ፣ እኛ ደግሞ ተመሪዎች። ሲመራ ታዲያ እግዚአብሔር በተለያዩ መንገዶች ነው ሰውን የሚመራው። እርሱን የሚያመልኩትን የሚመራው፣ እሱን የሚያገለግሉትን ባሪያዎቹን በተለያየ መንገድ በመጠቀም እግዚአብሔር ይመራል። በህልም ይመራል፣ በራእይ ይመራል፣ በውስጥ ድምጽ ይመራል፣ በውጭ ድምጽ ይመራል፣ በመንፈስ ስሜት ይመራል። ጸጋ ስጦታ ያላቸውን ሰዎች፣ የትንቢት ስጦታ ያላቸውን ሰዎች በመጠቀም ይመራል። በመገለጥ ይመራል፣ በነቢያት ይመራል። አንዳንድ መላእክትም ተገልጠው በመላእክትም ደግሞ ህዝቡን እግዚአብሔር ባሪያዎቹን ይመራል። አንዳንዶቹን አስተምራችኋል። ብዙ እግዚአብሔር መንፈስ እንዴት መመራት ይቻላል የሚል ብዙ ትምህርቶች አስተምራለሁ። እነሱን ገብታችሁ ተመልከቱ። ይሄኛው ግን መመራት እስከዛሬ ድረስ ያላስተማርኩት መመራትና ምናልባትም ያልሰማችሁት መመራት ሊሆን ይችላል። ይህ አይነቱ መመራት ምን አይነት መመራት ነው መሰላችሁ? እግዚአብሔር ሐሳቡን በሐሳባችን ላይ ጭኖ ሐሳባችንን ተቆጣጥሮ ሐሳባችንን በመንዳት እንድንመራ የሚያደርግበት አመራር። ሐሳቡን በሐሳባችን ውስጥ በአእምሮአችን ውስጥ በሐሳብ ክፍላችን ውስጥ ከቶ ሐሳቡን የኛ ሐሳብ አስመስሎ የሚመራበት አይነት የመምራት መንገድ ነው። ይሄኛው መንገድ አሁን ቀድሞ ከዘረዘርኳቸው የመመሪያ መንገዶች በጣም የተለየ መንገድ ነው። የተለየ ነው፣ እንዲሁም አንዳንዴ የሚበልጥ መንገድ ነው ይሄኛው መንገድ ማለት ነው። ሰው በዚህ የእግዚአብሔር አመራር፣ ይህ የእግዚአብሔር አሰራር ገብቶት መመራት ከቻለ በጣም የሚበልጠውን ትልቁን የመመራት መንገድ አገኘው ነው የምለው። ለምን እንደሆነ በኋላ ያብራራውላችሁ መጣለሁ። እግዚአብሔር ግን ሲመራ አንዱ የሚመራበት መንገድ የሱን ሐሳብ በእኛ ሐሳብ ውስጥ በመክተት የሱን ሐሳብ የኛ ሐሳብ አስመስሎ ወይም አንዳንድ ጊዜ የሱን ሐሳብ በእኛ ሐሳብ ላይ ተጽዕኖ አድርጎ አምጥቶ ይመራል። ሲመራን ታዲያ ወደ ፍቃዱ፣ ወደ ክብሩ፣ ወደ መልካም በረከቱና ክብሩ ይመራናል እና በመጨረሻም ሐሳቡን ተከትለን ስንሄድ የተባለልን ቦታ ላይ እንደርሳለን። በዚህ መንገድ መርቷቸው ክብራቸው ላይ፣ ቅባታቸው ላይ፣ ተአምራታቸው ላይ የደረሱ እና ከክፉ የዳኑ መጽሐፍ ቅዱስ ላይ ብዙ ታሪኮች አሉ። አንድ ሁለቱን ብቻ አንስተን እናወራለን። ግን በመጀመሪያ አንድ ነገር ተገንዘቡልኝ፣ የሰው ልጅ እንዴት እንደሚሰራ። የሰው ልጅ በዚህ ምድር ላይ ሲመላለስ ከተወለደበት ጊዜ ጀምሮ እስከሚሞትበት ሰዓት ድረስ ባለው የእድሜ ጊዜ እያንዳንዱ በየቀኑ የሚያከናውናቸው ክንውኖቹን የሚያደርገው የሐሳቡን ክፍል በመከተል። ሰውን ሲፈጥረው እግዚአብሔር እንዲያርገው ነው የፈጠረው። ሐሳቡን እየተከተለ በሐሳቡ መሰረት እንዲያደርግ፣ እንዲናገር፣ እንዲንቀሳቀስ አድርጎ ነው የፈጠረው። ከተወለድንበት ጊዜ ጀምሮ አሁን እስካለንበት ድረስ እያንዳንዱ ያደረግናቸው ነገሮች በሙሉ የሐሳብ ክፍላችንንና ሐሳባችን ውስጥ ያለውን ሐሳብ በመከተል ነው ያደረገው። ክብር ለእግዚአብሔር ይሁን። አሜን ነው። ለምሳሌ አንድ ሰው በቀን የሚያደርጋቸው የትኛውም እንቅስቃሴዎች ከማለዳ ተነስቶ እስከ ማታ ድረስ የሚያደርጋቸው በሙሉ ይሄንኑ የሐሳቡን ክፍል ውስጥ ያለውን ሐሳብ በመከተል ነው የሚያደርገው። በማለዳ አልጋው ላይ ያለ ይነሳል። ከመነሳቱ በፊት ግን መነሳት አለብኝ ልነሳ የሚል ሐሳብ አስቀድሞ አዘውታል። ከዛም ተነስቶ ልብሴ ልልበስ ይላል፣ ልብሱን ይለብሳል። ወይም ደግሞ ተነስቶ ልጸልይ ይላል፣ ይጸልያል። ከመጸለዩ በፊት ግን ጸልይ የሚል ወይም ደግሞ ልጸልይ የሚል
ሐሳብ አእምሮን መርቶታል። ይጸልያል፣ በዚህ መልኩ ይነሳል፣ ወደ ሥራ ሲሄድ የሚለብሰው ልብስ ይለብሳል፣ ቁርሱን ይበላል፣ ይወጣል፣ ይሄዳል፣ መስሪያ ቤት ይሄዳል፣ ስራውን ያከናውናል። ከዛ በመጨረሻ ማታም ወደ ቤቱ ይመለሳል። በቀን ውስጥ ብዙ ነገሮችን ያከናውናል። እያንዳንዷ ግን የሚያደርጋት ነገር ከምን ተነስቶ ነው የሚያደርገው? የሐሳብ ክፍል ውስጥ ባለው ሐሳብ እየተነዳ ነው የሚያደርገው። አንዳንዱ ሐሳብ ቀድሞ ከተመዘገበው በአእምሮ ቤተ መዘጋግብት ውስጥ ከተቀመጠው የሐሳብ ክምችት ሐሳብን እያወጣ ያደርጋል። አንዳንዱን ደግሞ ፍሬሽ ሐሳቦችን እያሰበ በሐሳቡ እየተነዳ ያደርጋል። ለምሳሌ ከመሄዱ በፊት የሚመጣው ሊድ የሚለው ሐሳብ ነው። እያንዳንዱ በቀን ውስጥ ያደረጋችኋቸውን ነገሮች ሁሉ አስቡ፣ አስተውሏቸው። እያንዳንዱ ነገር ያደረጋችኋቸው የሐሳብ ክፍላችሁ ያዘዛችሁን መመሪያ በመከተል ነው ያደረጋችሁት። እግዚአብሔር የሰው ልጅ ሲፈጥረው በእንደዚህ ሁኔታ እንዲሰራ አድርጎ ነው የፈጠረው። ለዚህም እኮ ነው ሰይጣን ይህንን ስለሚያውቅ፣ ሰዎችም በምድር ላይ ያሉ ሰዎችም ይህንን ስለሚያውቁ ሐሳባቸውን ወደ ሐሳብ ክፍሉ በመወርወር በተለያየ መንገድ በመወርወር በራሳቸው ፍቃድ ሊያስኬዱት የሚወዱት። ለምሳሌ አንድ ሰው ሰይጣን ኃጢአት ሊያሰራው ሲፈልግ የሚያደርገው ነገር ምንድነው መሰላችሁ? ሐሳብ ነው አእምሮ ውስጥ የሚከትበት። ምን? ክፉ ሐሳብ፣ የኃጢአት ሐሳብ፣ የርኩሰት ሐሳብ፣ አድርግ እንዲያርግ የሚል ሐሳብን አቀነባብሮ አሳምሮ የራሱ ሐሳብ አስመስሎ አእምሮ ውስጥ ሐሳቡን ይከታል። ከዛ ያንን ሐሳብ አክሰፕት አድርጎት ሲጓዝ ያ ሰው ምን ሊሆን ይችላል? ኃጢአትን ያረጋል። አንድ ጊዜ አንድ መጽሔት ላይ አንድ ምስክርነት አውጥቼ ነበርና ምስክርነቱ ምንድነው? አንድ ሴት ምን አይነት ባህሪ ያላት ካገኘችው ወንድ ጋር መተኛት እና ግን ያ ከሰይጣን ተጽዕኖ የመጣባትን እንደሆነ ነው በኋላ ነፃ ስትወጣ የታወቀው ማለት ነው። መንፈሱ ተገልጦ ነፃ ስትወጣ የታወቀው እና ምንድነው የምትለው? በቃ ምን የሚል ሐሳብ ነው የሚመጣብኝ አለች። አእምሮ ላይ ያለማቋረጥ ተኝ፣ ከዚህ ሰው ጋር ተኝ፣ ፊት ለፊት ካለ ሰው ጋር ተኝ የሚል ሐሳብ ያለማቋረጥ አእምሮ ላይ ደግሞ ካገኘሽው ከዛኛው ጋር ተኝ፣ ከዚህ ጋር ተኝ የሚል የማያቋርጥ ሐሳብ አእምሮ ውስጥ ይመጣል አለች። ከዛ የማርፈው ከአንድ ሰው ጋር አስተኛ ብቻ። ልክ ያን ነገር ሳረገው ሰይጣን መስዋዕቱን በእንደዚህ አይነት መልኩ ይወስዳል። ከዛ እርፍ ላለው ለተወሰነ ጊዜ፣ ከዛ ደግሞ ሌላ ጊዜ በዚሁ መንገድ ይመጣና ኃጢአትን ያሰራኛል ብላ ነፃ ከወጣች በኋላ መስክራለች። እና ለምንድን ነው ሰይጣን ይህን መንገድ የተጠቀመው? የሰው ልጅ የሚሰራው ሐሳቡን እየተከተለ ስለሆነ ሐሳብ ክፍል ውስጥ የራሱን ሐሳብ ማስቀመጥ ከቻለና ተቀባይነት ካገኘ ምን ይሆናል? ሰዎችን ኃጢአት ማሰራት ይችላል። ሰው ሐሳቡን መቆጣጠር ከቻለና እንዴት እንደሚሰራ ካወቀና ሐሳቡን መቆጣጠር ከቻለ እንዲህ አይነቱ ሐሳብ ሊሰለጥንበት አይችልም። ሰይጣን ብቻ አይደለም፣ የዚህ ዓለም ነጋዴዎቹም የሰው ልጅ እንዴት እንደሚሰራ ሐሳቡን እየተከተለ እንደሚሰራ ስለሚያውቁ ነው ማስታወቂያን እየደጋገሙ እንዲያ የሚያረጉት። ይሄ ሳሙና ጥሩ ነው ሰውነትን ለመታጠቢያ፣ ይሄ ሳሙና ጥሩ ነው ፊትን ለመታጠቢያ እያሉ ያለማቋረጥ የሳሙና ማስታወቂያ ይነግሩታል፣ ለሐሳቡ ክፍሉ ይነግሩታል። ከዛ ሰውየው ሳሙና ሲፈልግ ሳሙና ለመግዛት ሲሄድ ቶሎ ሐሳቡ ላይ የሚመጣው በቴሌቪዥን ደጋግሞ የተናገረው እና አእምሮ ሐሳብ ውስጥ የአእምሮ ቤተ መዘጋግብት ውስጥ የተቀመጠው ሰብኮንሺየስ ውስጥ የተቀመጠው ሐሳብ ነው የሚመጣበት። ከዛ በዛ ሐሳብ ተነድቶ ሳሙናውን ይገዛል። ሰዎች እንኳን የሰው ልጅ እንዴት እንደሚሰራ የገባቸው ሐሳብ በመስጠት ለሐሳብ ክፍሉ ሐሳብና ፈቃዳቸውን እንዲያደርጉ ያደርጋል። ለምንድን ነው እንዲሆነው ብትሉ ሰው በቃ እንደዛ ስለሚሰራ እግዚአብሔር እንደዛ አድርጎ ስለፈጠረው ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እነዚህ ለራሳቸው ፍላጎትና ለራሳቸው ጥቅም የሰውየውን ሐሳብ ገልብጠው ተጠቅመውበታል። እግዚአብሔር ግን ሕዝቡን የሚወዳቸውን የሚወዱትን የሚያመልኩትን ሕዝቦቹን ሲመራ ለበጎ ዓላማ ይሄንኑ የፈጠረውን መንገዱን ተጠቅሞ ይመራል። ይሄ አመራር በጣም ድንቅ አመራር ነው። ሲገባችሁና ስትረዱት በጣም ተወዱታላችሁ። ምራይ ነው አስር እግዚአብሔርን የምትሉት በደንብ እያብራራሁላችሁ ስመጣ ማለት ነው። ክብር ለእግዚአብሔር ይሁን። በጣም ብዙ ታሪኮች አሉ መጽሐፍ ቅዱስ ላይ እግዚአብሔር ሐሳባቸውን ድምጽ አሰምቷቸው አይደለም፣ ራእይ አሳይቷቸው አይደለም፣ በውስጥ ድምጽ ወይም ደግሞ በውጭ ድምጽ ተናግሯቸው አይደለም፣ በነቢያት ተናግሯቸው አይደለም። የሐሳባቸውን ክፍል ውስጥ ሐሳብን በማስቀመጥ በሐሳብ መርቶ ትልልቅ በረከታቸው ላይ ትልልቅ ክብራቸው ላይ ያደረሳቸው ብዙ ሰዎች አሉ። መጽሐፍ ቅዱስ ላይ ታሪካቸው የተጻፈልን ሰዎች ከነሱ ውስጥ አንድ ሁለቱን እናንሳና እንዴት እንደመራቸው በጣም ስለሚያብራራልን
እንዴት እንደመራቸው እንመልከት። በመጀመሪያ ሳኦልንና የእስራኤል የመጀመሪያው ንጉሥ የሆነውን ሳኦልና የነብዩ ሳሙኤልን ታሪክ አንስተን እንመልከት። ይኸውላችሁ እነዚህ ነው የሆነው። እስራኤልያኖች አለቃ በሌላቸው ንጉሥ በሌላቸው ጊዜ ሀገሪቱን የሚመራ የሚያወጣ የሚያገባ ከውጭ ጠላት የሚከላከልላቸው ንጉሥ በሌላቸው ጊዜ ሁል ጊዜ ተጠቂዎች ነበሩ። ሁል ጊዜ የሚያለቅሱ ነበሩ። ለቅሷቸው ራሱ ምክንያት ነበረው እና ወደ እግዚአብሔር ጮሁ። እግዚአብሔርም ያን ጮታቸውን ሰማ። እንዲጮህ የሚያደርጋቸው ነገር ምንድነው? በዙሪያ ያሉት የጎረቤት ሀገሮቻቸው ሶሪያ ምናምን የሚባሉት ፍልስጤም የሚባሉትና ሌሎችም በተለይ ፍልስጤሞች ደግመው ደጋግመው እየመጡ አታክ ያደርጓቸዋል። ድንገተኛ አደጋ ይጥሉባቸው፣ ወረራ ያደርጉባቸዋል። እና ድንገተኛ ወረራ ሲያደርጉባቸው ወንዶቻቸውን ይገላሉ፣ ንብረቶቻቸውን ይዘርፋሉ፣ ሴቶችና ሕፃናቶቻቸውን ማርከው ይወስዳሉ፣ ቤቶቻቸውንና እርሻዎቻቸውን ያቃጥላሉ፣ ሲፈልጉ የደረሰውን እርሻ አጭደው ይሄዳሉ። እንዲህ ድንገተኛ አደጋ እየጣሉ በተደጋጋሚ ሁኔታ ሐዘንተኛ አድርገዋቸዋል እና በዚህ ምክንያት ወደ እግዚአብሔር ጮሁ። ስለዚህ እግዚአብሔር ይህንን ችግር ለመፍታት ምን ማድረግ አለብኝ ብሎ ነው ያሰበው? ንጉሥ ማስነሳት አለብኝ ለነዚህ የሚያወጣቸው የሚያገባቸው ከጠላቶቻቸው የሚከላከልላቸው ብሎ አለና ወደ ነብዩ ሳሙኤል መጥቶ ለእስራኤል አንድ ንጉሥ አስነሳላቸዋለሁ፣ ይሄ ንጉሥ ከጠላቶቻቸው ያድናቸዋል ብሎ እግዚአብሔር ተናገረው እና ነገሩ ሆኗል። ሳኦልም መጥቶ ቅባቱን ተቀብሎ እስራኤል ንጉሥ ሆኖ እድሜውን ጨርሶ ሄዷል። ነገሩ ተከናውኗል። ግን ነገሩ ይሄ እግዚአብሔር ያሰበው ሐሳብ የተከናወነበት መንገድ አሁን እያወራን ያለው እግዚአብሔር እንዴት ሰዎችን በሐሳብ እየመራ ወደሚፈልገው ቦታ ላይ በምክንያትና በሐሳብ እየመራ ወደሚፈልገው ቦታ ላይ እንዴት አድርሶ ሐሳቡን እንደሚፈጽም የሚያሳይ ታሪክ ነው። ታሪኩ ይኸውላችሁ ከአንድ ቀን በፊት ሳኦል በአህያው መጥፋት ምክንያት ነብዩ ሳሙኤል ጋር ከመምጣቱ በፊት እግዚአብሔር ከአንድ ቀን በፊት ድምጹን ለሚሰማው ለነብዩ ሳሙኤል ራዩን ለሚያየው ለነብዩ ሳሙኤል መጣና በድምጽ ምን ብሎ ተናገረው? ነገ በዚህ ሰዓት ከቢንያም ወገን የሆነ አንድ ሰው ወደ አንተ አመጣለሁ። የሕዝቤ እስራኤልን ጩኸትን ሰምቻለሁ፣ ልቅሷቸውን ሰምቻለሁ። በእነሱ ላይ አለቃ ንጉሥ አድርገህ ትሾመዋለህ። እርሱም ከጠላቶቻቸው ከፍልስጤም ያድናቸዋል፣ ይታደጋቸዋል ብሎ ተናገረው። ይኸውላችሁ ሳኦል ከመምጣቱ ከሳሙኤል ጋር ከመገናኘቱ በፊት ከአንድ ቀን በፊት ነው እግዚአብሔር የተናገረውና እንዲያውም ሲናገር ምንድን ነው ያለው? ነገ በዚህ ሰዓት ከቢንያም ወገን የሆነ አንድ ሰው ወደ አንተ ሰዳለሁ፣ ወደ አንተ እሰዳለሁ ነው ያለው። ወደ አንተ ሰዳለሁ እና ንግግሩን ሲሰሙት አሁን እዚህ ጋር ወደ አንተ ሰዳለሁ ብሎ ሲናገር እንትን ነው የሚመስለው። ምንድነው? ልክ ሳኦልንም ነገ ጽፉ የሚባል ቦታ አለ፣ እዛ ቦታ ላይ አንድ ነብይ አለኝ፣ ወደ እሱ ትሄድና እሱ ጋር መልእክት አስቀምጬልሃለሁ፣ ምን እንደምታደርግ እሱ ይነግርሃል ብሎ አይደለም የላከው። ሳኦል ሲጀመር እግዚአብሔርን ድምጽ የሚሰማ እግዚአብሔርን ራእይ የሚያይ ሰውም አይደለም ሲጀመርም ማለት። እግዚአብሔር ግን ምንድነው ያለው? ነገ በዚህ ሰዓት ወደ አንተ ሰደዋለሁ ነው ያለው። ሰደደው። ሲሰደው ታዲያ የምን አይነት መመሪያ መንገድን የተጠቀመው? ራእይን አይደለም፣ ህልምን አይደለም፣ ነብይን አይደለም የተጠቀመው ነገር ምንድነው? የአህያውን መጥፋት ምክንያትና ሐሳቡ ላይ ሐሳብን በመጨመር በሐሳቡ እየነዳው ነው። ከሐሳቡን ክፍል እያዘዘው በሐሳቡ ክፍል እየተነዳ ነው እዛ ቅባትና ጸጋው ላይ እንዲመጣ አድርጎ እግዚአብሔር የመራው። እስኪ ቃሉን እንመልከት ምን እንደሚል ማለት ነው። አንደኛ ሳሙኤል ምዕራፍ 9 ቁጥር 15 እና 16 እንደዚህ ይላል። ገናም ሳኦል ሳይመጣ ከአንድ ቀን በፊት እግዚአብሔር ሳሙኤልን እንዲህ ብሎ ገልጦለት ነበር። ነገ በዚህ ሰዓት ከቢንያም አገር አንድ ሰው እሰድዳለሁ፣ ልቅሷቸው ወደ እኔ ደረሰ፣ ሕዝቤን ተመልክቻለሁና ለሕዝቤ ለእስራኤል አለቃ ይሆን ዘንድ ትቀባዋለህ፣ ከፍልስጤም እጅ ሕዝቤን ያድናል አለው። ከዛም እንዴት አድርጎ ነው የሰደደው ብትሉ፣ እንዴት አድርጎ ነው የሰደደው የሚለው ነገር ስንመለከት ሁለት ነገር ነው እግዚአብሔር የፈጠረው። አንደኛው ምክንያት ነው የተፈጠረው። የምን ምክንያት? የአህያው መጥፋት ምክንያት። ጠዋት አባቱ ተነሳና ምን ብሎ ተናገረው? ሳኦልን ቄስ የሚባለው አባቱ ተነሳና ጠዋት ምን አለው? አህዮቹ ጠፍተዋል፣ ከቤት ውስጥ አንድ ብላቴና ያዝና አብራችሁ ፈልጉ ብሎ ተናገረው። ከዚህ ትዕዛዝ በስተጀርባ የእግዚአብሔር ሐሳብ ነበረበት። ከዛም ሳኦል ተነሳ፣ ብላቴናውን ይዞ ጉዞ ጀመሩ።
እና አህያውን ለማግኘት አህያው ተገኝቷል የሚባለውን ድምጽ እስከሚሰማ ድረስ 4 ቦታዎች ላይ ሄዷል። በመጀመሪያ አገኛለሁ ብሎ አስቦ የሄደበት ቦታ የትኛው ነው? ሻሊሻ ወደሚባል ቦታ ነው ሄደው። ሻሊሻ ወደሚባል ሰፈር ሄደ። በዛ አገኛለሁ ብሎ ሐሳቡን ተከትሎ ነው ሄደው፣ ግን በዛ አላገኘም። ከዛ ሲቀጥል ደግሞ እዛ ባጣው ጊዜ በሻሊሻ ባጣቸው ጊዜ አህዮቹን ሲቀጥል ወደ ምን ሄደ? ሻኢሊም ወደሚባል ምድር ሄደ። በሻሊሻ አላገኘናቸውም። ሻኢሊም ወደሚባል ደግሞ ምድር እንሂድ፣ እዛ ይኖራሉ፣ እዛ ሳር ስላለ ወደዛ ሊሄዱ ሲላሉና ወደዛ እንሂድ ብሎ ወደ ሻኢላ ሄደ። ወደ ሻኢላ ሄዶ እዛም አህዮቹን አላገኛቸውም። ከዛ ቆይ እስቲ ደግሞ ወደ ቢንያም ምድር እንሂዳልና ወደ ቢንያም ምድር ሄደ። ወደ ቢንያም ምድር ሄዶ አላገኛቸውም። ቆይ እስቲ ወደ እንትን ደግሞ እንሂድ ብሎ አሰበና ወደ ጹፉ ወደሚባል ነብዩ ሳሙኤል ወዳለበት አካባቢ እንሂድ ብሎ ሄደ። እና 4 ቦታ ነው የረገጠው። 4 ቦታ እየፈለገ ከዚህ ወደዚህ እንሂድ ብሎ ያስባል። ከዛ እዛ ያሰበበት ቦታ ላይ ሲሄድ አህዮቹን አያገኛቸውም። እዛ ወደዚህ ቦታ እንሂድ ይላል፣ ወደ ሻሊሻ እንሂድ ይላል፣ ወደ ሻሊሻ ይሄዳል፣ ቦታውን አያገኘውም። ወደ ሻኢሊም እንሂድ አለ፣ ወደ ሻኢሊም ሄደ፣ የሻኢሊም ቦታ አላገኘም። ወደ ቢንያም ምድር እንሂድ አለ፣ ወደ ቢንያም ምድር ሄደ፣ አላገኘውም። ከዛ በመጨረሻ ወደ ጹፉ ነብዩ ሳሙኤል ወዳለበት ምድር እንሂድ አለ፣ ሄደ። ከዛ መጨረሻ ላይ እዛም ባጣቸው አህዮቹን ባጣቸው ጊዜ ሊመለስ ፈለገና ምን ብሎ አሰበ? እንግዲህ ብዙ ርቀን መተናል፣ አሁን እየጠፋን ነው እኛ ራሳችን ያለ ነው እና አባቴ ለአህዮቹ ማሰብ ትቶ ለኛ ማሰብ ይጀምራልና እንመለስ ብሎ ለብላቴናው ነገረው። ብላቴናው ግን ምን አለ? እዚህ አካባቢ አንድ እግዚአብሔር ሰው አለ፣ የሚናገረው ነገር የሚፈጸምለት፣ ቃሉ ጠብ የማይል በዛን ጊዜ ባለራዕይ የሚባል ነብይ አለ እና እሱ ጋር እንሂድና እንጠይቃለ። እንዲህ ሲለው ሳውል ምን አለ? እኮ ነብዩ ጋር ሲኬድ እኮ የሆነ ነገር ይዘን መሄድ አለብን፣ በእጃችን ምን አለ? ምግባችን እንደሆነ ጨርሰናል፣ ብዙ ከመጓዛችን የተነሳ ምን እንሰጠዋለን ሲል በእጄ የብር ቀለበት አለ፣ እሱን እንሰጠዋለን። ከዛ ተያይዘው ጉዞ ጀመሩ። ሲጀምሩ የሆኑ ሴቶች ሲሄዱ አገኘውና ሴቶቹን እንደዚህ የሚባል ባለራዕይ ታውቃላችሁ ወይ ብሎ ሲል አዎ እንደዚህ ቦታ ላይ ዛሬ ኮረብታው መስገጃ ላይ ይሰበሰባል፣ ምሳ ከመበላቱ በፊት እዛ ይገኛልና እዛ ታገኙታላችሁ፣ ወደዛ ይወጣል ብለው ነገሯቸው። ከዛ ያንን የሴቶቹ ምክር ተቀብለው ሄዱ። ከዛ ልክ ሲደርሱ ባለራዕዩ የት ነው ማን ነው ያለው ሲጠይቁ የጠየቁት ራሱ ባለራዕይ የሆነውን ነብዩን ሳሙኤልን የጠየቁት። ልክ ሳኦልን ነብዩ ሳሙኤል ቀደም ብሎ ወደሱ ሲመጣ አየውና ሲያየው እግዚአብሔር እንደዚህ አለው፣ ትናንትና በዚህ ሰዓት ወደ አንተ ልከዋለሁ ብዬ ያልኩት ሰው እርሱ ነው ለእስራኤል አለቃ የሚሆነው፣ እሱን ነው የምትቀባው ብሎ ተናገረው። ባለራዕዩ ፈልገን ነበር ሲል እኔ ነኝ ባለራዕዩ አለ። ከዛ እንደዚህ ነው ያለው፣ በጠፉት አህዮች ላይ ልብን አትጣል፣ አህዮቹ ተገኝተዋል አለ። እግዚአብሔር ግን ላንተ የተለየ ሐሳብ አለ፣ ላንተና ለአባት ቤተሰብ የተለየ እቅድ አለው ብሎ መልእክቱ ነገረው ማለት ነው። ክብር ለእግዚአብሔር ይሁን። ያው መልእክቱ ተፈጸመ። ለእስራኤል አለቃና ንጉስ እንዲሆን ቀባው አለው፣ ቀባው፣ ንጉስም ሆነ። ሳኦልም በዘመኑ ንጉስ ሆኖ እስራኤልን አስተዳድሯል። በእንደዚህ መንገዱ ማለት ነው። ተመልከቱ፣ ሳሙኤልን የመራበት መንገድና ሳኦልን የመራበት መንገድ የተለያየ። ሳኦልን የመራው የአህያው ምክንያትና ሐሳብ ውስጥ ሐሳብ በመጨመር ነው። መርቶ ከክብሩ ጋራ፣ ከቅባቱ ጋራ፣ ካለቅነቱ ጋራ፣ ከበረከቱ ጋራ ያገናኘው፣ ከትልቁ ሞገስ ጋራ ያገናኘው። ሳኦል ወደዚህ ነገር ሲመጣ ምኑን እየተከተለ ነበረ ሲመጣ የነበረው ብትሉ፣ እየተከተለ ሲመጣ የነበረው ሐሳቡን ነበረ። ምን አይነት ሐሳብ? ከዚህ ቦታ ጀምረን አህዮቹን እንፈልግ ከሚል የሆነ ቦታ ጠቅሶ ከመፈለግ ነው። ከዛ እዛ ሄዶ ሲያጣቸው ወደዚህ ደግሞ እንሂድ እያለ በሐሳብ ውስጥ ራሱ ሐሳቡን እያፈለቀ በራሱ ሐሳብ እየተመራ ነው የሚመስለው። ነገር ግን ያ ሐሳብ የእሱ ሐሳብ አልነበረም፣ የእግዚአብሔር ሐሳብ ነበረ። ያ ሐሳብ እንዲህ ያለ 4 ቦታ ላይ ወደዚህ እንሂድ፣ ወደዚህ እንሂድ፣ ወደዚህ እንሂድ እያለ እያሰበ በሐሳቡ እየተራመደ እያሰበ በሐሳቡ እየተራመደ በሐሳቡ እየተራመደ በመጨረሻ እግዚአብሔር ያሰበለት ቦታ ላይ ደረሰ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ነው። መልአክ ከፊት ልኮ ከፊት ለፊት በዚህ እያለው ወይ ብርሃን እያሳየው፣ ብርሃን አንዳንድ ሰዎች ብርሃን እያዩ እንደሚከተሉት ብርሃን አሳይቶ ብርሃኑ ከፊቱ እየሄደ ብርሃኑን እየተከተለ አይደለም ሄደው፣ ወይ ኮከብ ተከትለው እንደመጡት እንደ ሰባ ሰገሎችም አይደለም ቦታው ላይ የመጣው። ሐሳቡን ነው እግዚአብሔር እዚህ ቦታ ላይ የተጠቀመው። ለምን? ይህ ህዝቡን የሚመራበት አንዱ መንገዱ ስለሆነ ሆነ፣ ነገሩ ተፈጸመ።
ክብር ለእግዚአብሔር ይሁን። አሜን ነው። ኢየሱስ ክርስቶስ ጌታ። ደግሞ የሚገርመው እንደዚህ አይነቱ ምሪት 100% የሚሆን ነው የሚሆነው። ከሌሎች ምሪቶች ይልቅ 100% ነው የሚሆነው። አንዳንዴ በህልምም በራእይም ታላላቅ ነገር ተመልክታችሁ የመሆናቸው ነገር አንዳንዴ በሰዎቹ መታዘዝና በብዙ ምክንያቶች የታጀበ ነው እና አንዳንዴ የማይሆንባቸው ሁኔታዎች ሊፈጠሩ ይችላል። ይሄኛው ግን ይሆናል። በቃ 100% ነው የሚሆነው እግዚአብሔር በዚህ መልኩ ሲመራ ማለት ነው። ክብር ለእግዚአብሔር ይሁን። አስታውሱ እግዚአብሔር ያለውን ምንድን ያለው? ነገ በዚህ ሰዓት ከቢንያም ወገን የሆነ አንድ ሰው ሰዳለዋል። የሰደደው ግን እንዴት ነው ብትሉ የአህያውን መጥፋ ምክንያት አድርጎና በሐሳቡ ላይ ሐሳብን በመጨመር ወደዛ ሂድ እያለ ሐሳብ ውስጥ ሐሳብ እንዲያፈልቅ እያደረገ በሐሳቡ ነበረ ሲመራ የነበረው። ሳውል በእግዚአብሔር እየተመራ እንደሆነ አይደለም የሚያስበው። በራሱ ሐሳብ እያሰበ ሐሳብ እያፈለቀ እየተመራ ሄዶ ከቅባቱ ጋር እንደተገናኘ ነው የሚያስበው። ያ ግን ሐሳብ የእሱ አልነበረም፣ የእግዚአብሔር ሐሳብ ነበረ። በጌታ በኢየሱስ ክርስቶስ እግዚአብሔር ሐሳቡን በሐሳባችሁ ላይ አድርጎ ሳታስቡት በሐሳብ የተነዳው ብላችሁ ተጉዛችሁ ከክብራችሁ ጋር ያገናኛችሁ። በኢየሱስ ክርስቶስ ከቅባታችሁ ከታላቅነታችሁ ጋር ከክንውናችሁ ጋር ያገናኛችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ነው። እግዚአብሔር አንዱ የሚመራበት መንገድ ይሄ ነው። በዚህ አመራር ይውላችሁ ነገስታትን ይመራበታል፣ እርሱን የሚያመልኩትን ይመራበታል፣ ኢቭን የማያመልኩትንም ይመራበታል። አንዳንድ ጊዜ የሰይጣን አገልጋዮችንም እንኳን ሳይቀር ይመራበታል እግዚአብሔር። ኢቭን ራሱ ሰይጣንም እንኳን ሳይቀር እግዚአብሔር ይመራበታል። ሐሳቡን እንዲፈጽም አንዳንድ ጊዜ እግዚአብሔር እንዲህ አድርጎ ለፍርድ ሐሳባቸውን የማያምኑትን ሰዎች እንኳን ተጠቅሞ ምን ያደርጋል? ይመራበታል። በዚህ መንገድ መጽሐፍ ቅዱስ ሲናገር ብሎ ይናገራል። ምሳሌ ምዕራፍ 23 ቁጥር 1 ላይ የንጉስ ልብ እንደ ውሃ ፈሳሾች ነው። የንጉስ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ እግዚአብሔርም ወደሚወደው ያዘነብለዋል ይላል። የንጉስ ልብ እንደ ውሃ ፈሳሾች ነው፣ እግዚአብሔርም ወደሚወደው ያዘነብለዋል። ውሃ አፈር ላይ ውሃ ፈሳችሁ በእጃችሁ ትንሽ ቦይ ነገር ቀደድ ስታደርጉለት ቦዩን እየተከተለ ነው የሚሄደው። እንደዛ ነው የሚሄደው። እንደዚህ አድርጌ ነገስታትን እመራለሁ ብሎ ነው የሚናገረው። ይኸውላችሁ እቺ ዓለም የእግዚአብሔር ናት። በምድር ላይ ያሉ ፕሬዝዳንት በሉ ጠቅላይ ሚኒስትር በሉ ምንም በሉ በምድር ላይ ያሉ ጠቅላላ መሪዎች ነገስታት የሚላቸው መሪዎች የሀገር መሪዎች በእግዚአብሔር የተሾሙ ናቸው። መጽሐፍ ቅዱስ እንደሱ ብሎ ስለሚናገር ሮሜ ምዕራፍ 13 እንደሱ ነው አለ መጽሐፍ ቅዱስ የሚለው። ሮሜ ምዕራፍ 13 ቁጥር 1 ላይ ምንድነው የሚለው? ከእግዚአብሔር ካልተገኘ በስተቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው ብሎ ይናገራል። ያሉትም ባለስልጣኖች ዓለም ላይ ያሉ ጠቅላላ ባለስልጣኖች በእግዚአብሔር የተሾሙ ናቸው ብሎ ይናገራል። ይህም ስልጣን ከእግዚአብሔር እንደተሰጣቸው ነው የሚናገረው። እቺ ዓለም የሱ ስለሆነች እቺን ዓለም እግዚአብሔር እንደፈለገ አድርጎ በፍርዱም በምህረቱም በቸርነቱም ሲመራ የሚጠቀመው እነዚህ መሪዎች እና እንዴት አድርጎ ነው የሚጠቀማቸው ብትሉ ሐሳብና ፈቃዱን እንዲያረጉ ሐሳባቸው ላይ ሐሳቡን በመጨመር ወደ ሐሳቡ ልባቸውን አዘንብሎ ሐሳቡን እንዲፈጽሙ በማድረግ ነው የሚመራቸው። ይመራል እግዚአብሔር እንዲህ አድርጎ ይመራል። ኢቭን አንዳንዴ ፍርዱን ሊያመጣ ሲፈልግ ክፎችን እንኳን ሳይቀር እንዲያርጉ ይመራል። ለምሳሌ ፈርዖንን ሕዝቤን አለቅም ይለው የነበረው እልህኛውን ፈርዖንን እግዚአብሔር ሲመራው ነበር። በነብዩ ሙሴ በአካል እየተገለጠ እንዲያርግ እያለ መመሪያ እየሰጠ ይመራው ነበር። ፈርዖንን ደግሞ ልቡን እልህኛ በማድረግ ሐሳብ ለልቡ እየሰጠ ልቀቅ ሲባል እሺ ለቃለሁ ይልና እንዳይለቅ እልህኛ እንዲሆን አድርጎ የለህኝነትን ሐሳብ እያስቀመጠ እልህኛ አድርጎ ይመራው ነበር። ለምንድን ነው እንደዛ ያደረገው? እግዚአብሔር 10 ታላላቅ ተአምራት በማድረግ በዛ ታሪክ ውስጥ የእግዚአብሔር ኃይልና ታላቅነት በህዝቡ በሚያመልኩትም በማያመልኩትም ሰዎች መካከል እንዲታወቅ ስለፈለገ በእልህኛ ውስጥም እንደገና ደግሞ እልህኛውን በሚያንበረክከው ሙሴ ውስጥም እግዚአብሔር ሐሳቦችን በመስጠት ምን ያደርግ ነበር? ይጠቀም ነበር። እግዚአብሔር ሁላችሁ የመጨረሻ በፍጥነት ነገሮች እንዲሆኑ ለሲፈልግ አንድን ነገር ለመምራት ሲፈልግ ቀጥታ ህልምን ራእይን ምናምን አይደለም የሚጠቀመው ቀጥታ ከህልም ከራእይ መልእክትን ከተቀብሎ ከመታዘዝ በኋላ ያለው የመጨረሻው የሐሳብ ክፍል ላይ መጥቶ ነው እግዚአብሔር እዛ ላይ ተቀምጦ ወይም እዛ ላይ ሐሳቡን አስቀምጦ በዛ ሐሳብ እየነዳ ወደ ፍቃዱና ወደ ሐሳቡ የሚያመጣው። ይሄ ነገር በደንብ እየገባችሁ ስትመጡ
ከሌሎቹ መመሪያዎች ይልቅ የኛውን መመሪያ ትወዱታላችሁ። ለምን መሰላችሁ የምትወዱት? በየቀኑ አይደለም ከተወለዳችሁ ጊዜ ጀምሮ እስካሁን እስካላችሁበት ድረስ እየኖራችሁ ያላችሁት ሐሳባችሁን ክፍል እየተመራችሁ ስለመጣችሁ ማለት። ታዲያ እግዚአብሔር 100% ተጠቅሞ እያንዳንዷ በቀን ውስጥ የምታደርጓት ነገር የጌታ ፍቃድ ሆኖ ነገሮች የምታከናውኑ አትወዱ? ለምን? መፎረሽ የሚባል ነገር አይኖርም። የመሞከር የመውደቅ የመነሳት የሚባል የመሳሳት ነገር ስለማይኖር ማለት 100% ክንውን ስለሚሆን ማለት 100% ከክፉ ድኖ በመልካም ጎዳና መዋል ስለሚሆን ማለት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንድ የሚያስደንቀኝ ክፍል አለ ዮሐንስ ራእይ ላይ ኢቭን አሕዛቦች እንዴት አድርጎ እንደተጠቀማቸው ዮሐንስ ራእይ ምዕራፍ 17 ላይ እነዛ 10 ቀንዶች ስልጣናቸውን ለአውሬው እንዲሰጡ እግዚአብሔር እንዴት አድርጎ እንደመራቸው ተመልከቱ። እንደዚህ ብሎ ይናገራል። እግዚአብሔርም ሐሳቡን 17 እግዚአብሔር ሐሳቡን እንዲያደርጉ አንድንም ሐሳብ እንዲያደርጉ የእግዚአብሔር ቃል እስኪፈጸም ድረስ መንግስታቸውን ለአውሬው እንዲሰጡ በልባቸው አግብቷልና ይላል። 10 ቀንዶች ናቸው። ከላይ ክፍሉ ስታነቡ ስልጣናቸውን ለማን እንዲሰጡት ነው እግዚአብሔር ሐሳብ ያስገባቸው? እነዚህ 10 ቀንዶች 10 መንግስታቶች ናቸው። 10 ኃይለኛ ተዋጊ የሆኑ መንግስታቶች ናቸው እና ጉልበታም፣ በዓለም ላይ ጉልበታም በጦር መሳሪያ በመከላከያ ከፍተኛ ደረጃ የደረሱ 10 ሀገሮች ናቸው እነዚህ 10 ቀንዶች የተባሉት ማለት ነው። እና እነዚህ የ10 ቀንዶች የ10 ሀገሮች ተዋጊ ሀገሮች መንግስታትን ምን ያረጋቸዋል? ስልጣናቸውን ለአውሬው እንዲሰጡ እግዚአብሔር ሐሳብን ያስገባባቸዋል ብሎ ነው የሚናገረው። ደግሜ ላንብበው፣ እንደዚህ ይላል። እግዚአብሔር ሐሳቡን እንዲያደርጉ አንድንም ሐሳብ እንዲያደርጉ የእግዚአብሔር ቃል እስኪፈጸም ድረስ መንግስታቸው ለአውሬው እንዲሰጡ በልባቸው አግብቷልና ብሎ ይላል። አሕዛቦች አመፀኞች ናቸው። በመጨረሻው ዘመን የፈጠራቸው ፍጥረት ስለሆኑ ሰዎች ስለሆኑ ሰው የሚሰራው በሐሳብ እየተነዳ ሳይሆን እንኳን አይደለም ሰው ሰይጣን ራሱ በሐሳብ እየተነዳ ስለሚያርግ መላእክትም ሕይወት ያለውና አእምሮ ያለው በሙሉ የማሰቢያ ክፍል ያለው ፍጥረቱ በሙሉ የሚመራው በሐሳቡ ክፍል ስለሆነ እግዚአብሔር እንዲያርጎ ይመራበታል። ክብር ለእግዚአብሔር። እነሱን ለፍርዱ ለጽድቅ ፍርዱ ሲል በዚህ አይነት ሁኔታ መርቶ ይፈርድባቸዋል፣ ይቀጣቸዋል፣ የኃይሉን ታላቅነትም ያሳይባቸዋል። እንዲያርጎ እስከዚህ ድረስ ይመራል። ታዲያ አሕዛቦችን ነገስታትን እግዚአብሔር ሲመራቸው አንዳንዴ ነው የሚመራቸው። ሁሌ መመራት እድሉም የላቸው እነዚህ አሕዛቦች። ነገር ግን በዚህ አይነት መመራት ለመመራት እንደ አዲስ ኪዳን በክርስቶስ ኢየሱስ እንዳመነ አማኝ እጅግ የተባረከ ሰው የለም። እግዚአብሔር በአዲስ ኪዳን ልጆቹን ከሚመራበት መንገድ አንዱ በሐሳባቸው ውስጥ ሐሳብን አስቀምጦ ነው። ይኸውላችሁ መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይናገራል። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ እኛ ግን የክርስቶስ ልብ አለን ብሎ ይናገራል። እኛ ግን የክርስቶስ ልብ አለን ብሎ ይናገራል። የእንግሊዘኛው ደግሞ መጽሐፍ ቅዱስ ሲናገር ምንድነው የሚለው? we have the mind of Christ we have the mind of Christ ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንዳንድ ትርጉሞች ይሄኛውን we have the mind of Christ የሚለውን እኛ የክርስቶስ ሐሳብ አለን ብለው ይላሉ። ምንድነው ሐሳቦቹ? እንግሊዘኛውም የአማርኛውም ሌላውም ሲጨመቅ የሚነግሩን ነገር ምንድነው? ማሰቢያችሁ ራሱ አእምሯችሁ፣ ልባችሁ ራሱ የክርስቶስ ነው፣ የክርስቶስ አይነት ነው። ዳግም የተወለዱ የክርስቶስ አማኞች ልባቸው፣ አእምሯቸው፣ ማሰቢያቸው የክርስቶስ አይነት ነው ብሎ ነው የሚናገረው። ክብር ለእግዚአብሔር ይሁን። ይኸውላችሁ ክርስቶስ ኢየሱስ የቤተ ክርስቲያን ራስ፣ እኛ ደግሞ አካሉና የአካሉ ብልቶች ነን እያንዳንዳችን። አካሉን ደግሞ ጌታ ኢየሱስ ክርስቶስ ሁል ጊዜ በጅማት አማካኝነት ይመግበዋል ብሎ ኤፌሶን ምዕራፍ 5 ላይ ይናገራል። አካሉን በጅማት በኩል አድርጎ እንደሚመግበው ራሳችን ከሆነው ከክርስቶስ ኢየሱስ ጋር በደም ስር ተያይዘናል። በደም ስር ኔትወርክ ተጋምደናል። በጅማት ኔትወርክ ተጋምደናል። የሰው አናቶሚ የሰውነቱ አቋሙ ከግር ጥፍሩ እስከ ራስ ፀጉሩ ድረስ ከራሱ ጋራ ከልቡ ጋራ በደም ስር የተያዘ ኔትወርክ ነው አይደል ያለው። እግር ራሱ የሚታዘዘው ከአእምሮ ምንድነው ትእዛዝ
ሲሰጠው ነው። ከልብ ትእዛዝ ሲሰጠው ነው። በእነዚህ አማካኝነት በደም ስር አማካኝነት በሚመጣው በደም ስርና በጅማት አማካኝነት ባላቸው መጋመድ ኔትወርክ አማካኝነት ሐሳብ እየተለዋወጡ ነው እንቅስቃሴ የሚያደርጉት አይደል? እንደሱ ነው የሚሆነው። የኛ የማሰቢያው ክፍላችን ራሳችን ክርስቶስ ኢየሱስ ነው። ያ ማለት ምን ማለት መሰላችሁ? ኢየሱስ እንደሚያስበው እኛም ማሰብ እንችላለን። ሐሳቡ ሐሳባችን ይሆናል። ፈቃዱ ፈቃዳችን ይሆናል። የሚወደው የምንወደው ነገር ይሆናል። አስተዋላችሁ? ሐሳቡ ሐሳባችን እንዲሆን፣ የሚወደው ነገር እኛም የምንወደው እንዲሆን፣ የሚፈልገው ነገር እኛ የምንፈልገው ነገር እንዲሆን ዳግም እንደተወለደ ሰው እንዲህ አይነት እድል ያገኘ ማንም ፍጡር በምድር ላይ የለም። ኢቭን መላእክትም እንኳን ቢሆን። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። አንዳንድ ሰዎች ሁለት ኮምፒውተር አንድ ላይ አስቀምጠው በገመድ ኔትወርክ ሊፈጥሩና ከፈለገ ከአንደኛው ኮምፒውተር ወደ ስክሪን የሚፈልገውን ያመጣል፣ ከፈለገ ከዛኛው ጋር ያመጣና በኔትወርክ ያስተሳስራቸዋል። በአንድ ኔትወርክ አስተሳስሮ በአንድ ማዘዣ ጣቢያ አድርጎ እንዲህ የሚጠቀምበት ሁኔታ አለ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለ መንቶች ታሪክ ብዙ የሚነገር ነገር አለ። መንታ ስለሆኑ ልጆች አንዳንዴ መንታዎቹ በአድራሻ እንኳን የተለያየ ቦታ ላይ ሆነው በተለይ ጻም ባሉበት ሰዓት ላይ ሆነው ያኛው ሲያለቅስ እዚህኛም ያለው ያለቅስ፣ ያኛው ሲስቅ እዚህ ጋር ያለው ይስቃል። ኢቭን ካደጉ በኋላ እንኳን ያኛው መንትያው የሚያስበውና የሚፈልገውን ይሄኛውም እዚህኛው ቦታ ላይ ሆኖ ያኛው መንታው የፈለገውን እሱም መልሶ ያን የፈለገውን አይነት ልብስ፣ የፈለገውን አይነት ምግብ፣ የፈለገውን አይነት የትኛውንም ፍላጎት በተመሳሳይ የመፈለግ ነገር እንደሚታይባቸው አንዳንድ ጥናቶች ያቀረቡትን ተመልክተናል። ልክ እንደዚህ ማለት ነው ቤተክርስቲያን ከክርስቶስ ጋር እንደዚህ ማለት ናት። መንትያ ማለት ነው። እሱ ራሳችን ነው፣ እኛ ደግሞ አካሉና የአካሉ ብልቶች ነን። በጅማትና በስር ኔትወርክ ተገጣጥመን ተገናኝተናል። ይሄ በሐሳብ የመመራት ሐሳብ ሲገባና ስንረዳ 100% በእግዚአብሔር ሐሳብ ለመሄድ በሱ እየተመራን ክንውን ባለ ቦታ ላይ እንድንገኝ እንዲህ አይነት እድል እንዳገኘ በክርስቶስ እንዳመነ ሰው ማንም የለም። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። አንድ ምሳሌ ልንገራችሁ። በዚህ አይነት መንገድ መርቶ ወደ አገልግሎት ስኬት ያወጣውን ስለ አንድ ሰው ልንገራችሁ። አንድ ጊዜ ይህን ሰው ኢንተርቪው አድርጌዋለሁ መጽሔት ላይ እና ኢንተርቪው ሳደርገው የነገረኝን ነገር ነው የምነግራችሁ። እና አዲስ አበባ ውስጥ ቸርች አለው። አሁን ቸርች ውስጥ እስከ 1200 ሰዎች በየሳምንቱ አዳራሹ ላይ ይሰበሰባሉ። ለየት ባለ ሐሳብ ነው ይህንን ሰው ያስነሳው። እና ኢየሱስ ሲነግረኝ እንዴት እንደተነሳ በጣም ይገርማል። በዚህ መንገድ ነው የተነሳው። እግዚአብሔር ሳውልን አህያውን ምክንያት አድርጎና ሐሳቡን ላይ ሐሳብ በማስቀመጥ መርቶት ነው የራዩ ፍጻሜ ላይ ያመጣውና ይሄ ሰው ሲነግረኝ ምን አለ? 17 ዓመት ሙሉ ለአገልግሎት ተዘጋጅቼ ነበር። እኔ ከ17 ዓመት ለአገልግሎት ከመውጣቴ ከ17 ዓመት በፊት ነው እግዚአብሔር ለአገልግሎት እንደሚፈልገኝ የነገረኝ። ከዛ 17 ዓመት ሙሉ ለዚህ አገልግሎት ራሴን እያዘጋጀው ነበር። መጽሐፍ ቅዱሴን አጠና፣ ትምህርቶችን ከጌታ የተቀበልኩ አጠና ነበረ፣ ጸልይ ነበረ፣ እጾም ነበረ፣ ለብቻዬ ከጓደኞቼ ጋር ሆኜ ጸልይ ነበረ። እንደገና ደግሞ በዓለም ላይ ያሉ አስቀድሞ የእግዚአብሔርን ሥራ እየሰሩ የእግዚአብሔር ሰዎችን መጽሐፍት ከየዓለማቱ እየሰበሰብኩ አነብ ነበረ። ቸርቾች፣ ቤተክርስቲያኖች እንዴት እንደሚተዳደሩ እንዴት እንደሚሰሩ አነብ ነበረ። እና ያለ እግዚአብሔር ጊዜ መውጣት አልፈልግም፣ እግዚአብሔር ባለኝ ጊዜ ወጥቼ ነው መስራት የምፈልገው እያለ ስራውን እየሰራ ነበር። ይሄን የሚያደርግ ነበር። እና እግዚአብሔር ሊያወጣው ሲፈልግ አንድ ነገር ተፈጠረ። ምንድነው የተፈጠረው? አንድ ጓደኛው ይመጣና ምን ይለዋል? አንድ ሰው አለ ማቀው ሰውና ታሟል። ያመመው ደግሞ ጉሮሮ አካባቢ እብጠት ነገር ወጥቶበት ነው እና ለዛ ሰው እንድጸልይለት ፈልጋለሁ አለው። ከዛ ይሄ ሰው ምን አይነት አመለካከት ነበረው? ምን አለው? እኔ አልጸልይለትም አለ። ግን ይሄንን በሽታ በራሱ እንዲያባረረው መጽሐፍ ቅዱስ ስለ ፈውስና ስለ አማኝ ስልጣን የሚለውን አስተምረዋለሁ። ከዛ በኋላ ራሱ ጸልዮ ያባረረዋል አልኩት አለና አገናኘኝ አለ። ከዛ ሄደና አገናኘው። ላስተምርህ ከዛ በኋላ ጸልይልሃለሁ ብሎ አለውና ትምህርቱን ጀመረ። በመጀመሪያ ቀን ሲያስተምረው በሽታውን ረስቶ ትምህርቱ ህይወቱን ገለበጠው፣ ህይወቱን ለወጠው። ትምህርቱ አስተሳሰቡን ለወጠው። እሺ የሚገርም ነው ይሄ ትምህርት። በሚቀጥለው ጊዜ ለጓደኞቹ ነገራቸውና በሚቀጥለው ሳምንት ሲመጣ 2-3 ሰዎችን ሰብስቦ ይሄንንማ ትምህርት ብቻዬን አልማርም፣ ሌሎችም ጓደኞች መስማት አለባቸው ብሎ የሚወዳቸውን ጓደኞች ሰበሰበና
በሚቀጥለው ሳምንት ጠበቀው፣ አስተማራቸው። ከዛ በሚቀጥለው ሲመጣ እነዛ ጓደኞቹ ደግሞ ይሄንማ ትምህርት እኛ ብቻ መስማት የለብንም፣ ሰምተነው ማናውቀው አይነት ትምህርት ስለሆነ ጠቃሚ ትምህርት ነውና በቃ ሌሎችን መስማት አለባቸው ብለው ሌሎችንም ጓደኞቻቸውን ሰብስበው መጡ እና ቤቷ ጢም አለች ማለት ሳሎኑ ጢም አለ። ከዛ ያን ቀን አገልጋዩ ደስ አላለው። ይሄ ነገር ምንድነው ማለት ያለ እግዚአብሔር ጊዜ እንዳልወጣ ምናምን በሚል ማለት ከዛ አገለገለና መጨረሻ ላይ ምን አለው? የሚቀጥለው ላይ ግን ብዙ ሰው እንዳታመጣ፣ ከዚህ በኋላ ሰው እንዳትጨምር አለው። ከዛ ምንድነው የሆነው? በሚቀጥለው ሳምንት ሲመጣ ቤቱ ሞልቶ በረንዳው ተጥለቅልቆ ሰዎች በረንዳው ላይ ያለው እንትን ላይ ተቀምጠው እንደገና ግማሾቹ ቆሞ ተመለከተ። አለ። ከዛ በሚቀጥለው ሳምንት ሲመጣ ወንበር ገዝተው ግቢው በወንበር ተጥለቅልቆ ህዝብ ተጥለቅልቆ አገኘ። በቃ በየሳምንቱ የህዝብ ቁጥር እየጨመረ በኋላ ላይ ግቢው ሊፈነዳ ሲሆን አይ በቃ ተባለና ምን ሆነ? መካነ ኢየሱስ ህንጻ ላይ ይመስለኛል ካልተሳሳትኩኝ እንትኑን እዛ ላይ ሄዶ አዳራሽ አለ። እዛ አዳራሽ ላይ ተከራይተው እዛ ላይ ደግሞ ማገልገል ያም እንዲሁ በቃ ወረ ሳይሞላው እንደዛው በህዝብ ተጥለቀለቀ። የሆነ ሰው ተነስቷል እየተባለ ከየአካባቢው ህዝብ መምጣት ጀመረ። ከዛ እሱም አልበቃ ሲል ኢሰማኮ አዳራሽ መስቀል አደባባይ አካባቢ ያሉ ኢሰማኮ አዳራሽም ደግሞ ሞላ፣ ተጥለቀለቀ። ሞልቶ ሰው ውጪ ዳገቱ ከፍ ያለው እንትን ላይ ቆሞ መስማት ጀመረ። በመጨረሻ ወደ ራስ ሆቴል መጡ። ራስ ሆቴል ቢያንስ እስከ 1500 ሰው የሚይዝ ነው። እሱም ጥልቅልቅ ብሎ ሰው ደረጃ ላይ እስከሚቆምና እስከሚቀመጥ ድረስ ሆነ። በመጨረሻም ዛሬ ላይ የራሳቸውን ቦታ ገዝተው የራሳቸውን ህንጻ ገንብተው በቋሚነት እያገለገሉ ነው ያሉት። ቢያንስ 78 ዓመት ያልፈዋል ይሄ ነገር ከተፈጸመ ማለት ነው። ክብር ለእግዚአብሔር ይሁን። ሲመራው ግን ምንድነው እግዚአብሔር የተጠቀመው ብትሉ ለዚህ ሰው ለበሽታው መጸለይ ምክንያትና እንደገና ደግሞ ሐሳቡን ተከትሎ ነው ወደዚህ ፍጻሜ ያመጣው። የሚገርመው ደግሞ ምን እንደሆነ ታውቃላችሁ? ሰውየው አልተፈወሰ። በመጨረሻ ላይ በቃ በህክምና ሰርጀሪ ደርግ ተብሎ ነው እንትኑ ይወጣለት ማለት ነው። ዋናው ሐሳቡም ሲጀመር ምንድን ነበር? እግዚአብሔር ምን ሊያሳይ ነው በዚህ ነገር ውስጥ? አንድ ሰው እግዚአብሔር ምክንያትን አድርጎ ምክንያቶችንና ሐሳቦችን ተጠቅሞ እንዴት እንደ ሳውል ወደ ንግስና፣ ወደ ክብር፣ ወደ ራእይ ፍጻሜያችን እንደሚመጣ የሚያሳየን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ነው። እንዲህ አይነቱ የእግዚአብሔር መምራት በሐሳባችን እንደሚመራን ሲገባን አንዳንዴ ትልልቅ የሆነ ስራ ለመስራት የሆነ ነገር ለማድረግ ምናምን ብለን ለአመታት ካልተናገረን ብለን እድሜ የምንፈጅ ሰዎች ሐሳባችን ላይ ብዙ እኮ ደስ ይሉ ሊያከናውኑልን የሚችሉ ተዘጋጅቶ አእምሯችን ላይ የተቀመጡ የእግዚአብሔር ሐሳብ እያለ ነገር ግን ራእይ ካላየው ህልምን ካልሰማው ልክ በየቀኑ አይኑ ተከፍቶ ትልልቅ ራእይ እንደሚያይ አይነት ሰው ድርቅ ብለው አመታት የሚፈጁና ጊዜ የሚያልፍባቸው ብዙ ሰዎች ናቸው። ይሄ ነገር ግን ሲገባችሁ ትጸልያላችሁ፣ በህልም በራእይ በእንደዚህ እንዲናገራችሁ። ካልሆነ ደግሞ ምንድነው ሐሳባችሁን ታደምጣላችሁ። በሐሳባችሁ ውስጥ የሚያሳምን ሐሳብ ከመጣ ትሄዳላችሁ። ትክክለኛ ሐሳብ ካልሆነ ውስጣችሁ ነው ይላችኋል፣ ታቆሙታላችሁ። ነገር ግን እግዚአብሔር ህዝቡን ከሚመራበት መንገድ አንዱ በሐሳብ ክፍላችን እንደሆነ መረዳት ያስፈልጋል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ነው። አንድ ምሳሌ ልንገራችሁ፣ ደስ ይላል። ለኛው ምሳሌ ማለት ነው። አንድ የቴሌቪዥን ፕሮግራም አለ አይደል? ሰርፕራይዝ የሚል እግዚአብሔርን የሚያገለግሉ የነበሩ ባሪያዎች የተጣሉትን የእግዚአብሔር ባሪያዎችን በተለያየ ምክንያት አሁን ችግር ላይ ያሉትን የሚረዱ ከቅዱሳን ገንዘብ በመሰብሰብ እነዛን ሰዎች ያሉበትን አድራሻና ችግር አጥንተው ሄደው እንዲህ ስጦታ የሚሰጡ ሰርፕራይዝ የሚል አንድ አገልግሎት አለ። ደስ የሚል አገልግሎት ነው። በጣም ማንም ያላየው አገልግሎት ነው። ስሙን ካልተሳሳትኩ አገልግሎቱን የሚመራው ዳንኤል ዋለልኝ የሚባል እና አንድ ኢንተርቪው ቴሌቪዥን ላይ ሲደረግ ከዚሁ ሐሳብ ጋር የሚሄድ አንድ ምሳሌ ተናገረ። አጋጣሚ ብሎ ማለት ነው። ምንድነው የሆነው? የሆነ አገልጋይ ሞቷል። ሚስትና ልጆች አሉት እና ብዙ ጊዜ ያው ጎዶሎነት በጣም ከሚታወቅባቸው ሁኔታዎች መካከል አመት በዓል አካባቢ ሲመጣ ነው አይደል? አንዱ ራሱ አይደል? አመት በዓል ላይ ሌላው ሲደሰት ቤት ውስጥ አቅራቢ የሆነው አባወራው የሌለበት ቤት ውስጥ በጣም ነገሩ ጎልቶ ይታያልና ልጆቹ ከእናታቸው ጋር ሆኖ ለአመት በዓል ይጸልያሉ። ለአመት በዓል በግ እንዲኖረን እንደዚህ አይነት ስጦታ እንዲኖረን ምናምን ብለው ይጸልያሉ። እናትና ልጆች እግዚአብሔር በተአምራት የሆነ ነገር እንዲያዘጋጅላቸው። እነዚህ ደግሞ ሰርፕራይዝም በማድረግ የተጎዱ የተረሱ እግዚአብሔር ሲጠቀምባቸው የነበሩ ግን የወደቁ አገልጋዮችን የሚረዱ እነዚህ አገልጋዮች እነዚህን ሰዎች አስበው ሊረዱ ነበር እና
የሚገርመው ልክ ቤተሰቡ የሚፈልገውን የጸለየውን ነገር አዘጋጅተው ሊሰጧቸው ሄዱ እና እዛን ቀን የሚሄዱባቸው ቦታዎች 2-3 ቦታ መሸባቸው እና ቦታውን በምልክት ነው የተነገራቸው። ማታ ሆነ። ከዛ ቦታውን በቀላሉ ማግኘት አልቻሉ። ምንድነው የምናደርገው? መመለስ አለብን ምናምን እያሉ ያለ አንደኛው አገልግሎት የሚመራው ሰው ተነስቶ እስቲ ቆይ ዝም ብዬ ልውጣና ሰው ልጠይቅ ብሎ ዝም ብሎ ወደ አንድ መንገድ ነው ጨለማ ወደ ሆነ መንገድ ውስጥ በዚህ እስቲ አንዱን ሄጄ ጠይቃለሁ ብሎ ሄደ። ከዛ ልክ ሲሄድ መንገድ ላይ 2 ሰዎች ቆመው ያወራሉ። 2 ሴቶች ያወራሉ። ጠጋለና እንደዚህ የሚባል ሰው ታውቃላችሁ ወይ? እንዲህ የሞተ ባለቤቱ እንደዚህ አማኝ የሆነ ብሎ ሲጠይቅ የሚገርመው ከቆሙት ከሁለቱ ሴቶች መካከል አንዷ የሰውየው ሚስት ሆና ተገኘች። እኔ ነኝ አለች ማለት። ክብር ለእግዚአብሔር። ከዛ ቤታቸው ሄደ ስጦታውን ሰጡ ማለት ነው። አሜን ነው። እና ምንድነው ግን ስልክ እምቢ ብሏቸው መሰለኝና ቆይ እስቲ እዚህ ቁጭ ብዬ እንደዚህ ከምን ቆይ እስቲ ዝም ብዬ ወጥቼ ሰው ልጠይቅ በሚል ሐሳብ ተነድቶ ወጣና በትክክል የሚፈልገውን ሰው አገኘ። ይሄ ይውላችሁ ሰዎቹ ዛጋ እንዲቆሙ ሆነው ጊዜውን ጠብቆ ይሄ ሰው በስጊዜው እንዲሄድ ያደረገው ሐሳብ ነው። የሐሳብ ዝም ብሎ በአጋጣሚ የመጣ ሐሳብ ሳይሆን የእግዚአብሔር የመመራት ሐሳብ ስለመጣ ነው። እግዚአብሔር በዚህ አይነት መልኩ ይመራ። እኔ በህይወቴ ትልልቅ ነገር መራኝ ከመላቸውና ወደ ትልቅ ነገር ውስጥ አስገባኝ ከመላቸው ነገሮች አንዱ ይሄንን በሐሳብ የመምራት ሐሳባችን ላይ ሐሳብን በማስቀመጥ በሚመራው መንገድ በመሄድ ነው የተመራሁት። ምስክርነቴን ልነግራችሁ ይችላል ግን እንዳላስረዘመው እዚህ ጋር እንትን ልበለው። እነዚህ ምስክርነቶች ብቻ ይበቃሉ ነገሩን ለማብራራት ማለት ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ብዙ ታሪኮች አሉ ከመጽሐፍ ቅዱስ ላይ እንደዚህ እያነሳው ላወራላችሁ የምችል ማለት ነው። ግን ሰዓቱ በጣም ስለሚረዝም እዚህ ላይ ላቆመውና ወደ መጨረሻው ልምጣ። እሺ እግዚአብሔር ከሚመራበት መንገድ መካከል አንዱ ከህልም፣ ከራእይ፣ በውስጥ ድምጽ፣ በውጭ ድምጽ፣ በመላእክት ጸጋ ስጦታ ባላቸው አገልጋዮች፣ በነቢያቶች ከሚመራን በተጨማሪ ዛሬ ሐሳባችን ላይ ሐሳቡን ጨምሮ ሐሳቡ የኛ ሐሳብ አስመስሎ በሐሳባችን ተነድተን እንድንሄድ በማድረግ እንደሚመራ እግዚአብሔር ዛሬ ይህንን መንገድ ተምሬያለሁ። ግን በዚህ አይነት ምሪት እየተመራው በህይወቴ በጎ ትርፋማ እንዲሆን ምንድነው ማድረግ ያለብኝ? ከኔ የሚጠበቀው ምንድነው የሚል ጥያቄ በሐሳባችሁ እንደሚነሳ እርግጥ ነው። እዚህ ላይም በተዋችሁ ደግሞ ምንም አይጠቅማችሁም። እንዴት አድርጎ ነው የሚመራው እግዚአብሔር? በመጀመሪያ በደንብ ሊገባችሁ የሚገባው ነገር ምንድነው? እግዚአብሔር በዚህ አይነት አሁን ባስተማርኳችሁና ባብራራሁላችሁ መንገድ እንደሚመራ ልትገነዘቡ ይገባል። የመጀመሪያው ይህን ነገር ተገንዘቡት። ሐሳቡን በሐሳባችን ላይ አስቀምጦ እንደሚመራ መጽሐፍ ቅዱስ ሲናገር ምን ብሎ ነው የሚናገረው? ኢሳይያስ ምዕራፍ 55 ላይ ቁጥር 16 ላይ ምንድነው የሚለው? ሐሳባችሁ እንደ ሐሳቤ መንገዳችሁ እንደ መንገዴ አይደለች። ሰማይ ከምድር እንደሚርቅ ሐሳባችሁ ከሐሳቤ መንገዴ ከመንገዳችሁ እንዲሁ የራቀ ነው ብሎ እግዚአብሔር ይናገራል። አስተዋላችሁ? እዚህ ጋር እንዳልታዘዙ ነው የሚናገረው። ግን በሌላ ደግሞ ግልባጩ የሚነግረን ነገር ምንድነው? ሐሳቡን ከሐሳባቸው ጋራ የሱ ሐሳብ ከሐሳባቸው ጋራ በማስማማት የነሱ ሐሳብ ከሱ ሐሳብ ጋራ በማስማማት በሐሳብ እንደሚመራቸው ነው ይሄ ክፍል ራሱ በግልባጩ እየነገረን ያለ ነው። ይሄንን ልንገነዘብ ይገባል። እግዚአብሔር ህዝቡን ልጆቹን ድምጹን ብትሰሙ ባሰሙ ራእይ ብታዩ ባታዩ ከሚመራበት መንገድ አንዱ ሐሳብ ነው። ሁሉ ጊዜ በአንድ መንገድ እግዚአብሔር ይመራል ብላችሁ አትጠብቁ። በብዙ የተለያዩ መንገድ ነው የሚመራው። ይሄ እግዚአብሔር ፍላጎት መንፈስ ቅዱስ እንደወደደ ነው የሚመራው። መጽሐፍ ቅዱስ እግዚአብሔር በአንድም በሌላም መንገድ ይናገራል ነው ብሎ የሚናገር ከሚናገርባቸው መንገድ መካከል አንዱ ሐሳብን በሐሳባችን ውስጥ አስቀምጦ የሐሳቡን ጉልበት በሐሳባችን ውስጥ አስቀምጦ እንደሚመራን ይህንን ትምህርት በመጀመሪያ መገንዘብ መረዳት ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ሁለተኛ በዚህ አይነት ምሪት ለመመራት ምንድነው ከኛ የሚጠበቀው መሰላችሁ? እንዲህ አይነት ጸሎት ቢቻላችሁ በየቀኑ ካልሆነ በሳምንት አንዴ ካልሆነ ደግሞ አልፎም ቢሆን ጸልዩ። እንዲህ አይነት ጸሎት ምን አይነት ጸሎት? እግዚአብሔር ሆይ ሐሳቤ ይሁን፣ ፈቃዴ ይሁን፣
የምትወደውን እኔ ልውደድ፣ የምትጠላውን ልጥላ፣ የምትፈልገውን ልፈልግ፣ መፈለግንም ማድረግንም በእናንተ የሚሰራው እግዚአብሔር ነው ስለሚል አንዳንዴ እኛ ፈለገን የምንለው የራሱ የእግዚአብሔር ፍላጎት ስለሚሆን አንድ ቀን ደግሞ በዚህኛው አቅጣጫ አስተምራችኋለሁ። እንደዚህ ብላችሁ ጸልዩ። ሐሳቤን ለሐሳብ አስገዛለሁ፣ ሐሳብ በሐሳቤ ላይ እንዲሰለጥን ፈቅጃለሁ፣ ግዛው፣ ተቆጣጠረው እግዚአብሔር ብሎ መጸለይ። ፈቃዴ ለፈቃድ አሳልፌ እሰጣለሁ፣ ያንተ ፈቃድ በፈቃዴ ላይ ተጽዕኖ ያምጣ። ፈቃዴ ትሁን፣ ፈቃዴ ትሰዋ፣ ያንተ ፈቃድ በእኔ ላይ ትሁን። ኢየሱስ እንደሱ ብሎ ላይ ጸልየው። ኢየሱስ እንደጸልየው ማለት ነው መጸልየው። የሱ ፈቃድ ከሞት ለማምለጥ ነው አይደል? ሞት እንዳይሆንበት ነው ምኞቱም ፍላጎቱም። ነገር ግን ሁለት ፈቃዶችን ነው ያቀረበው። እግዚአብሔር እንደ ፈቃዴ ሳይሆን እንደ አንተ ፈቃድ ይሁን ብሎ ነው ለሞት ራሱን አሳልፎ የሰጠው። አስተዋላችሁልኝ? ስለዚህ እግዚአብሔር ሆይ እንደው ጌታ ሆይ እንደው እዚህ አይነት ፈተና ውስጥ ከመግባት በፊት ያንተ ፈቃድ በፈቃዴ ላይ ጉልበታም ሆነ ትምጣ። ያንተ ፈቃድ የኔ ፈቃድ አድርጌ ላስባት ልውደዳት። እግዚአብሔር ሆይ እንዲህ አይነት ጸሎት ጸልዩ። ፈቅጃለሁ፣ ሐሳቤን ላንተ ለማስገዛት ፈቅጃለሁ። ሐሳቤ እንደ ሐሳብ እንዲሆን እፈልጋለሁ፣ ፈቃዴ እንደ ፈቃድ እንዲሆን እፈልጋለሁ። በአዋጅም መልክ አድርጉት፣ እንደገና በጸሎት መልክም አድርጉት። ሁሉ ጊዜ ግን ብትችሉ በየቀኑ ስትወጡ በማለዳ ጸሎታችሁ ለጌታ ሆይ ዛሬ ያንተን ሐሳብ ሳረግመዋለሁ የምፈልገው ሐሳቤን ላንተ ሪሊዝ አድርጌያለሁ፣ ሰጥቻለሁ፣ ተጠቀመው። ወደምትፈልገው እንደ ነገስታት እያዘነበልክ ተጠቀመው። ወደምትፈልገው የምትወደውን ብቻ ላስብ፣ ተጠቀመው። ሰጥቻለሁ፣ አእምሮዬ ያንተ ይሁን፣ አንተ የምትወደውን ላስብ፣ አንተ የምትጠላውን ልጥላ እያላችሁ መጸለይ። ኢየሱስም እንደሱ ስለጸለየ ማለት ነው። እንዲህ አይነቱ ነገር በፍቃድና በሐሳቡ እንድትሄዱ ይረዳችኋል። ለመንፈስ ቅዱስም ላይሰንስ ፍቃድ እየሰጣችሁት ስለሆነ መንፈስ ቅዱስ በሙላት እንዲጠቀምበት ያደርገዋል። እና እንዲህ ሲሆን ምን እንደሚሆን ታውቃላችሁ? አስባችሁትም ቢሆን ሳታስቡት የምትናገሩት ነገር የጌታ ፍቃድ ይሆናል። እናንተ ዝም ብላችሁ እየተጫወታችሁ ነው ይመስላችሁ። አስባችሁም ቢሆን ሳታስቡት የምትናገሩት ነገር የጌታ ፍቃድ ይሆናል። አስባችሁትም ቢሆን ሳታስቡት የምታረጉት ነገር ሁሉ የጌታ ፍቃድ ይሆናል። ብሉይ ኪዳን ላይ አንድ የዳዊት አማካሪ ነበረ። ዳዊት እጅግ የሚፈራው። ዳዊት ማንንም አይፈራም። አንበሳ አይፈራም፣ ድብ አይፈራም፣ ጎልያድ አይፈራም፣ የፍልስጤም ሰራዊት አይፈራም፣ ማንንም አይፈራም። እጅግ ጀግና ሰው ነው። ግን አንድ በጣም የሚፈራው አንድ ሰው ነበረ፣ ንጉስ ዳዊት። እሱ ማን መሰላችሁ? አኪጦፊልም የሚባል ሰው፣ አማካሪው የነበረ ሰው። እና መጽሐፍ ቅዱስ ይናገር ምን ብሎ ይናገራል? ሁለተኛ ነገሥት ምዕራፍ 16 ላይ ምን ብሎ ይናገራል? በእነዚያ ወራት አኪጦፊልምን ምክር መጠየቅ እግዚአብሔርን እንደመጠየቅ ነበረ ይላል። እና የአኪጦፊልም ምክር ከዳዊትም ከአቢሰሎም ጋርም እንደዚሁ ነበረ ብሎ ይናገራል። ይሄ የመጽሐፍ ቅዱስ ክፍል ምን ነው ታውቃላችሁ? አኪጦፊልም የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ እንደ ነብይ አይደለም የሚናገረው። በቃ ሐሳቡ ላይ የመጣው ምክር ነው የሚናገረው። ሲናገር ግን ምክሩ 100% የእግዚአብሔር ምክር ነው። ከሐሳቡ ያፈለቀ ራሱን እንደ ምሁርም አይቶ እንደ ሊቅም አይቶ ሊሆን ይችላል፣ እንደ አንባቢም አይቶ ሊሆን ይችላል። ካነበቡ ከተለያየ ሁኔታ ላይ ነገሮችን አቀናጅቶ የሚያመጣው ምክር ግን ማለት 100% ከእግዚአብሔር ፈቃድ ጋራ እና ሐሳብ ጋራ የሚስማማ ነው። እና በእነዚያ ወራት አኪጦፊልምን ምክር መጠየቅ እግዚአብሔርን እንደመጠየቅ ነበረ። እና ከዳዊትም ከአቢሰሎም ጋራም ምክሩ እንደዚህ ነበር ይላል። እና መቼ እንደፈራ ታውቃላችሁ? ዳዊት አኪጦፊልም ከልጁ አቢሰሎም መፈንቅለ መንግስት ካደረገበት ከልጁ አቢሰሎም ጋራ አለ ሲሉት ያንን ነው የፈራው። ለምን? የሱ ምክር መሬት ጠብ ማትል ምክር። በሱ ምክር ተመርቶ አቢሰሎም እርምጃ ከወሰደበት እንደሚያጠፋው ያውቃል። ያንን የፈራው ግን ጸለየ። ምን ብሎ? እግዚአብሔር እባክናል የአኪጦፊልም ምክር ከንቱ አድርግልኝ ብሎ ጸለየ። እግዚአብሔርም ጸሎትን ሰምቶ አዳነው። ከንቱ ባያረገው ኖሮ እንደዛ ነው የሚሆነው። የሚገርመው ግን አኪጦፊልም ሲምፕል የሚያወራው ነገር ምንድነው መሰላችሁ? ሲምፕል የሚያወራው ነገር የእግዚአብሔር ፍቃድ ነው። 100% የእግዚአብሔር ፍቃድ ነው። ለምን? እግዚአብሔር ሐሳቡንና ዕውቀቱን ይጠቀመዋል። ክብር ለእግዚአብሔር ይሁን። በእንደዚህ አይነት ምሪት እግዚአብሔር ሲመራችሁ እሳት አይወርድባችሁ፣ አትንቀጠቀጡም። የተለየ ልዩ ስሜት ላይ ይሰማችሁ ይችላል። ሐሳቡ ብቻ ነው አእምሯችሁን መጥቶ የሚገዛው። ይሄ ነገር ሰንበት ብሏል ይሄ ሐሳብ ከገባኝ እና ብዙ ጊዜ ለማገልገል የሆነ ቦታ ላይ ስቆም ምን እላለሁ? እግዚአብሔር ሆይ የተዘጋጀሁት ነገር ሊኖር ይችላል። በተዘጋጀሁት ነገር ቢኖር እንደዚህ እላለሁ፣ እግዚአብሔር ሆይ አእምሮዬ ያንተ ነው፣ ሐሳቤ ያንተ ሐሳብ ይሁን።
ሐሳቤን ተቆጣጥረ እንደወደድክ ወደ ፈለገው አቅጣጫ እያዘነበልከው ተጠቀምና ፍቃድን በኔ ውስጥ አከናውን። አንዳንዴ ስናገር ከርዕሴ ወጥቼ የሆነ ነገር እናገራለሁ እና ስናገረው ንግግሩ ራሱ ይጣፍጠኝ። ትዝ ይለኛል አንድ ዓመት ምናምን ከአንድ ዓመት የሚበልጥ አንድ ቤት ውስጥ አገልግዬ ነበር። ለተከታታይ አስተምራቸው ነበርና እዛ ቤት ውስጥ ተደጋግመው የሚመሰክሩልኝ ምስክርነት አለ። ምስክርነቱ ምንድነው መሰላችሁ? ምን ይሉኛል? የሚገርመው ይሉኛል፣ በእያንዳንዷ ቀን እዚህ ቤት አገልግሎት ከጀመርክበት ጊዜ ጀምሮ መተህ ስታገለግለን በሙሉ የምትናገረው በወቅቱ እኛ ያለንበት ሁኔታ ተገና አድርገህ ነው። እኔ በጣም ከሚገርመኝ ነገር አንዱ ራሱ ምሳሌዎች ራሱ ሳይቀር ዛሬ ጧት ስናወራው ወይም ስናስበው የነበረውን ሐሳብ ነገር የሚያጸና ነው የምትናገረው። እና ሁሌ መደነቃለሁ እና በቃ የሰው እግዚአብሔር መንፈስ የሚሰራበት ነው እላለሁ። ሁሉ ጊዜ በጣም ነው የሚገርመኝ ብለው ደጋግሞ መስክረውልኝ። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ለምንድን ነው እንዲህ ሆኖ ብትሉ እኔ እንደዚህ እላለሁ። በቃ እግዚአብሔር ሆይ ሐሳቤን ተቆጣጠረው፣ ፍቃዴን ተቆጣጠር። ልቤም ያንተ ነው፣ ሐሳቤም ያንተ ነው፣ አፌም ያንተ ነው። ስፈልግ ነርተኝም የወደድከውን ነገር እንድናገር አድርገኝ። መዘጋጀው አእምሮዬ ላይ ማስቀመጣቸው ዕውቀቶቹ እንዳለ ሆነው ግን ደግሞ መንፈስ ቅዱስ ኦፕሬት አድርጎ ፍቃዱን ቀየጥ አድርጎ እንደ ትንቢትም ለእያንዳንዱ ሰው ሲናገርበት ነው የሚሆነው። አንዳንዴ ጸሎት የሚራሱ እንዲሆናል ሲምፕል መጸልይላቸው ሰዎች ኤግዛክትሊ ሰዎች ህይወታቸው ያሉበት ሁኔታ ርዕሱን ሳይነግሩኝ ራሱ እንደዚህ የሚሆንበት ሁኔታ አለ። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። አሜን ነው። እንዲህ አይነቱን ልምምድ እንዲሆን ሁሌ በህይወታችሁ ከተፈለገ እንዲህ ብላችሁ ጸልዩ። ሁለተኛው እሱ ነው። በዚህ መንገድ እግዚአብሔር እንዲመራችሁ ስትፈልጉ በቀን ስትፈልጉ በሳምንት ስትፈልጉ በወር ብቻ ግን ቺን ጸሎት ሁሌ መጸለያችሁን አትቆሙ። በአዋጅም አድርጋችሁ በጸሎትም አድርጋችሁ እንደዚህ ቺን ጸሎት ጸልዩ። ምን የሚለውን ጸሎት? ሐሳብህ እንደ ሐሳብ ይሁን፣ ፈቃድህ እንደ ፈቃድ ይሁን። የምትወደውን ልውደድ፣ የምትጠላውን ልጥላ። አስቤውም ቢሆን ሳላስበው የማረገው ያንተ ፈቃድ ይሁን፣ አስቤውም ቢሆን ሳላስበው የምናገረው ያንተ ፈቃድ ይሁን ብላችሁ ጸልዩ። የዚያን ጊዜ ራሳችሁን ለመንፈስ ቅዱስ ስለሰጣችሁት እግዚአብሔር ይጠቀመውና ሐሳባችሁን እየነዳ እግዚአብሔር በክንውን ውስጥ ይከታችኋል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ነው። አሜን ነው። ሶስተኛው ማድረግ የሚገባችሁ ነገር ምንድነው? በቃ ለሐሳቡ በፍጥነት ታዞ ማድረግ ብቻ ነው። ማድረግ ብቻ። ብዙ ጊዜ አለማድረግ አይቻልም በእንደዚህ አይነት መልኩ እግዚአብሔር ሲመጣ። ግን እንደው ሐሳቡ ለየት ብሎ ከእግዚአብሔር እንደሆነ ገብቷችሁ ግን ማመንታት ነገር ከመጣ ሳታመነቱ አድርጉት። አራተኛ እንዴት አድርገ ነው ይሄንን እንግዲህ ብዙ ሐሳብ አለ አይደል? የሰው ሐሳብ አለ፣ የሰይጣን ሐሳብ አለ፣ የነፍስ ሐሳብ አለ፣ የሥጋ ሐሳብ አለ አይደል? የሚወዱንም የሚጠሉን ሰዎች ሐሳብ አለ፣ የሚዲያው ሐሳብ አለ፣ ማለት ሐሳብ ነው ያለው እና አእምሮአችን ውስጥ የሚገኘው ከዚህ ሁሉ ሐሳብ ውስጥ የሚሆነው ግን የእግዚአብሔር ሐሳብ። መጽሐፍ ቅዱስ ምሳሌ 19 ቁጥር 21 ላይ ሲናገር በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል ብሎ ይናገራል። በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል። የእግዚአብሔር ሐሳብ እርሱ ይጸናል ብሎ ይነግረናል። እና እንዴት ነው የምንለየው የምትሉት? በተለይ ትልልቅ የህይወት እርምጃ ከሆነ ሐሳባችሁን ተከተላችሁ የምትሄዱት ውስጣችሁን አዳምጡ። ኮንፈርሜሽን ማረጋገጫ ከውስጣችሁ እንዲመጣ ውስጣችሁን አዳምጡት። የእግዚአብሔርን ሐሳብ የሆነውን ሂድ አትሂድ የሚለውን ነገር ውስጣችሁ ይነግራችኋል። ወይም የመንፈስ ስሜታችሁን አዳምጡ። የሚከብድ ደስ የማይሉ ስሜቶች፣ የሰላም የደስታ ስሜቶች መታጀቡን ቼክ በማድረግ በእነዚህ ለዩና ተጓዙ። አንዳንዴ ሰዎችን ምክር እግዚአብሔር ሊጠቀመው ይችላል። አኪቶፊል እንደተጠቀመው እንደገና ከሳውል ጋር ሲሄድ የነበረውን ያንን ብላቴና እዚህ እግዚአብሔር ሰው አለና እዛ ሄደን እንጠይቅ ብሎ ያለውን ሰዎችን ሊጠቀሙ ይችላል። ሐሳቡ የሰው ሐሳብም ሊሆን ይችላል። ግን የሐሳብ የእግዚአብሔር ሐሳብ መሆኑን ሰላም ይሰማቸዋል፣ ደስ ይላቸዋል። ያን ነገር ልታረጉ ስትሉ ደስ ይላቸዋል። እንደገና የውስጥ ድምጽ ራሱ ከልባችሁ ወጥቶ ይመሰክርላቸዋል የጌታ ፍቃድ መሆኑን ማለት ነው። የሐሳብ ስለ ውስጥ ድምጽ እንዴት መሰማት ይቻላል የሚለውን አንድ ትምህርት አለ የለቀኩት። እግዚአብሔር 75% በዚህ መልኩ ነው የሚናገረው የሚል ትምህርት አለ በመንፈስ ስለመመራት የለቀኩት እዚህ ዩቲዩብ ውስጥ፣ እዛ ውስጥ ገብታችሁ ተመልከቱት። ይሄኛው ግን ከ75% ያለፈ ነው። 100% የሰው ልጅ የሚመራው በሐሳቡ ስለሆነ እግዚአብሔር 100%ም ሊጠቀመው ይችላል ማለት። አሜን ነው። ክብር ለእግዚአብሔር። ግልጽ ነው አይደል? ገብቷችኋል አይደል? እንደው ጊዜ ኖሮ ሌሎች የመጽሐፍ ቅዱስ ክፍሎች አውጥቼ ባስተምራችሁ በጣም ደስ ይለኝ ነበር። ነገር ግን ያው ብዙ ጊዜ አሁን አዲሱ ጄኔሬሽን
ረጅም የሆነ ነገር በትዕግስት መስማት የተቸገረ ስለሆነ እዚህ ላይ ላብቃው። የዛውም ረዝሟል፣ ግን ጠቃሚ የህይወት ትምህርት ስለሆነ እስከ መጨረሻው ሰምታችሁታል። እስከ መጨረሻው ሰምታችሁት ከሆነ ደግማችሁ ስሙት። ለሌሎች ሼር ስታደርጉ ደግማችሁ ስሙት፣ እስኪገባችሁ ስሙት በሏቸው። 2-3 ጊዜ ደጋግማችሁ ስሙት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ። አባት ሆይ አመሰግናለሁ ይህንን ትምህርት ስለሰጠህ። ክብር ሁሉ እግዚአብሔር አምላክ ላንተ ይሁን። ድንቅ እውነተኛ ታላቅ ቅዱስ አምላክንና ከፍ ከፍ በል። ወንድሞቼን እህቶቼን ጌታ እግዚአብሔር ሆይ ሐሳባቸውን ተቆጣጥረ እንድትመራ ይህን ትምህርት በልባቸው ጽላት ላይ ጽፈ እግዚአብሔር አንዱም 30 አንዱም 60 አንዱም 100 ፍሬ እንዲያፈራ እግዚአብሔር እንድትረዳቸው ነው ጸልያለሁ። ስለ ሁሉም ነገር ስም ይባረክ። በጌታ በኢየሱስ ክርስቶስ ስም ጸልይኩ። ጌታ ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። አሜን።